ቤቶች ወይዘሮ ሜላት እንግዲህ ወርቋ ጠፍቷል። ማን የወሰደባት ይመስላችኋል? የድንብላል ወንድም ዘርፏት ሄደ ወይስ ደግሞ ተምቹ ገብቶ ዘርፏት ሄደ? እንግዲህ ማን እንደዘረፋት አታውቅም ማለት ነው። ሰላም እኔ የ5 ብር ካርድ እንኳ ጠሮብኛል፣ ምንድን ነው የማደርገው ብላ እንግዲህ እየተበሳጨኝ ስታያት፣ እንደ አንድ እናት ደግሞ ወርቄን ሽጬ እሰጥሻለሁ ብላ ወርቋን ካስቀመጠችበት ብድግ ብላ ስታየው የለም ማለት ነው። ማንን ሙጭ ልፍ አድርጎ እንደወሰደባት ባናቅም ማለት ነው። ጥርጣሬ እንግዲህ ሳስበው የድንብላል ወንድምን ነው ማለት ነው። እሱ ነው ከዛ ቤት ወጥቶ የሄደው ማለት ነው። በዚህ የተነሳ ወይዘሮ ሜላት እሳት ልሳ ጎርሳለች ማለት ነው። ማን ሊወስደው ቻለ እያለች ከዛ ተነስታ ወደ ውጭ ትወጣለች ማለት ነው። ሰላምም ደግሞ እቃዋን እየበረበረች እንዴ ወርቅ ስትል ነው የሰማሃት እማዬ ወይስ ደግሞ ጆሮዬ ነው እያለች ብቻዋን ማውራት ትጀምራለች ማለት ነው። አሴርና ሀና እንግዲህ እንድታገባው የጋብቻ ጥያቄ ጠይቋታል። እሷ ግን በፍጹም ሊሆን አይችልም፣ አሁን ቤተሰቦቼ ያሉበትን ሁኔታ ማስተካከል አለብኝ ብላለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንግዲህ ዛሬ ይዘንላችሁ የመጣ ነው ብዙ ነገሮችን ይዤላችኋለሁ ማለት ነው። እያንዳንዱ ነገር ሁሉንም ፍርጥርጥ እያደረጉት ይገኛሉ ኖላዊቶች ማለት ነው። የኖላዊቶች ጉዳይ በጣም ከባድ ነው ማለት ነው። በሁለተኛው ምዕራፍ 2 ላይ በጣም አዳዲስ ነገርን እያየን ነው እውነት ለመናገር ማለት ነው። ወይዘሮ ሜላት ብዙ ነገርን ተበላሽቶባታል። ወይዘሮ ሜላት እንግዲህ በጣም ብዙ ነገሮችን አታለች። ያ ንብረቶቿ እንግዲህ ተይዘውባታል ማለት ነው። እሱም የተያዘባት እንግዲህ ከዚህ በፊት የነበራት ህይወት በሙሉ ተቀምጣለች። እሱም ቢሆንም ግን አሁን ላይ ደግሞ ለምን እንደሆነ አላቅም የእሷ ነገር ገኖባታል ማለት ነው። ስራም ልሰራ አልቻለችም ማለት ነው። ስራ ለመስራት እየሞከረች ነበር፣ ሁሉም ነገር ሊሳካላት አልቻለም ማለት ነው። ይህም በማስመልከት እንግዲህ ወይዘሮ ሜላት ደፋ ቀና እያለች ትገኛለች ማለት ነው። ሁሉን ለማስተካከል እንዴት አባቴ ነው የማደርገው፣ ምን ይሻለኛል እያለች በዚህ የተነሳ ብቻዋን ማውራት ትጀምራለች። እዩ ጋር የጀመረችው ስራም ደግሞ አበሳይቷትና አጣልቷት ከዛ ወጥታለች ማለት ነው። እዩ እንግዲህ ከዚህ በፊት የሱ አለቃ ነበረች ወይዘሮ ሜላት ማለት ነው። ብትሆንም በተገላቢጦች ደግሞ እሱ በሷ እየተመጻደቀ እንደዚሁም ደግሞ እየሰራችውን እንደዚሁም እግር ቢጥላት እጅ ቢጥላትም አሁን ጊዜ ቢጥላትም እሱን በማስመልከት እንግዲህ እሷ ላይ ሊመጻደቅ ይነሳል። እሷ ደግሞ በህይወቴ ልትመጻደቅብኝ አትችልም አንተ ብላ ትለዋለች ማለት ነው። እውነት ለመናገር ወይዘሮ ሜላት ብዙ ነገርን አታለች፣ ብዙ ነገርን እንትን ብላለች ማለት ነው። ያንን በማስመልከት ለማስተካከል እየሞከረች ትገኛለች ማለት ነው። ሁሉንም ነገር አድርገዋለሁ እያንዳንዱ ነገር ጊዜ ነው እንጂ ብላ እዩንም ደግሞ ክብሬን ዝቅ የሚያደርግ ነገር ስራ አልሰራም፣ ገደል መግባት ትችላለህ ጥንቅር ብሎ ይቀራታል። እኔ ወይዘሮ ሜላት እኮ ክብሬን የሚነካ ሰው በክብሬና በልጆቼ አልደራደርም ብላው እንግዲህ ትታውላሽ ብላለች። የኔ ጀግና ማለት ነው። ድንብላልም ከዚህ በኋላ ያለኝ አማራጭ ምንም ማድረግ አይቻልም ብላ እንግዲህ እዚህ ቤት መቆየቴ አስፈላጊነት የለውም ብሎ ሲላት፣ ወንድሟ እንዴ ምን ማለት ነው ወንድም ጋሼ፣ እነሱ እኮ ምርጥ ቤተሰቦች ናቸው፣ ጥሩ ናቸው። ስለዚህ ሁሉን ነገር እናስተካክለዋለን፣ እያንዳንዱ ነገር አንተ ብቻ ሰላም ሆን እያለች ትነግረዋለች ማለት ነው። እሱም ደግሞ ግራ ስለገባው አይ ከዚህ በህድ ይሻለኛል እያለ ይላታል ማለት ነው። ሀና ከአሲር ጋር የተጣላችበትን ምክንያት እንግዲህ እንጋባ ነው። ይሄ እንጋባ እንግዲህ እሷም ደግሞ ቤተሰቦቼን ማየት አለብኝ፣ ቤተሰቦቼ ምን ያህል ሁኔታ ላይ እያሉ ነው እንጋባ ብለህም የትዳር ጥያቄ የምታቀርብልኝ? በእርግጥ ብዙ ነገሮችን የማሳልፍ ልጅ ነኝ፣ በጣም ብዙ ነገር አልፎብናል። ግን እሳ ኢዝራ ዛሬ ላይ እኮ ኢዝራ ኑሮ በሆነ ታገቢው ነበር፣ እኔም ደግሞ ምርጫሽ አልሆንም ነበረ። እውነት ለመናገር ኢዝራ ጋር ከተጣላሽ በኋላ ነው ወደ እኔ ህይወት የመጣሽው ብሎ ሲላት፣ ሀናም ደግሞ የባለፈውን እያስታወስኩኝ መጎዳት የለብኝም፣ ስለዚህ አሁን ኢዝራ የሚባል እኮ ከህይወት የለም ብላ ትለዋለች። እኔ ያንተው ነኝ እኮ እያሌ ብነግረውም አሲር ግን ቢሆንም ለኖላዊትም ደግሞ ተምቹ እውነቱን ይነግረዋል ሄዶ ማለት ነው። ሀናና አሲር እንጋባ እየተባባሉ ነው ብሎ ሲለው፣ እሱም ደግሞ ግራ ገብቶት አሲርን ፈልጎ አግኝቶ ለማውራት ይሞክራል ማለት ነው። እሱም እያወራ እያለ እንግዲህ አሲር
አንደኛ ነገር አንተ መስተካከል አለብህ፣ ብቁ መሆን አለብህ ለትዳር እያለ ይመክረዋል። እሱም መካሪያቸውም ቢሆንም ሀና እንግዲህ በስተ መጨረሻ እሺ ማለቷ አልቀረም ማለት ነው። ግን እሳ ቤተሰቦቼ እንደዚህ እየሆኑ እያየሁኝ አሁን ላይ ወደ ትዳር አልገባም ብላ ተወስናለች። ቤትም መታ ጠቅለል ብላ ተኝታ ስታያት ሰላምዬ እንዴ የድንብላል ወንድም እንዴት ዋልክ ተሻለ ብላ ስጠይቅ ኧረ እኔ ነኝ ትላታለች ማለት ነው። እንዴ ሀን እያስደነገሽኝ ጎሽ ምን ሆነሽ ነው ደግሞ አንቺ የተኛሽው ስትላት አይ ምንም ደብሮኝ ነው አሴር ጋር ተጣልተናል እና ምን በምን ስትላት እንጋባለ ቆይ አንቺ ምን ችግር አለው እንጋባ ቢልሽ ብታገቢው ብላ መልስ ትሰጣታለች ማለት ነው። ሰላምም እውነት ለመናገር አሴር ብቁ ከሆነ ለትዳር ቢያገባሽ ጥሩ ነው ማለት ነው። ተምቹ አሁን ላይ ከአሴር ጋር ተጣልተዋል ማለት ነው። ሁሉን ነገር እያስታወሰ እንደዚሁም ደግሞ ሀናን እንትን የሚነካበት በእርግጥ አይወድም ማለት ነው። ይህም በማስመልከት እንግዲህ ለማስተካከል እጥረት እንትን ላይ ነው ማለት ነው። ተምቹንም ይቅርታ ቢጠይቀውም በፍጹም በሀና ቀይረኸኛል እኮ የራስ ጉዳይ እያለ ይለዋል ማለት ነው። እውነት ለመናገር ሁሉም ነገር ተስተካክሎለት ሁሉንም ነገር እንትን ብሎ ለመኖር እየሞከረ እየጣረ ነው ማለት ነው። ተምቹም ቢሆን እንደዛው ማለት ነው። አሁን ላይ ድንብላል ወንድሜ መሄድ ያለበት ከተሻለው እያለች ታወራለች ማለት ነው። ወይዘሮ ሜላትም እንደኔ ከሆነ እኮ ምርጥ ልጅ ነው ደግሞ እሷኑ ቁጭ ነው የሚመስለው ግን እሳ እግር ጥሎ ድህነት ባይወረኝ እዚሁ እንዲመለስ እንኳ አልፈልግም እኛው ጋር ይኖር ነበር ትልና የቀድሞ ህይወቷን ታስባለች ወይዘሮ ሜላት በአሁን ሰዓት ላይ እዩም ደግሞ ተነስታ መንገዷን ስቀጥል መንገድ ላይ ያገኛትና ወይዘሮ ሜላት እባክሽ ይቅርታ አድርግልኝ አጥፍቻለሁኝ ብዙ ነገሮችን በድዬሻለሁ ይቅርታ እንደዛ ማድረግ አልነበረብኝም ብሎ ይላታል ማለት ነው። እሷም ደግሞ በፍጹም ማን እንደሆንኩ አታውቅም ወይዘሮ ሜላት ነኝ ዛሬ ጊዜ ቢጥለኝም ነገ ጊዜ ያነሳኛል እኮ ስንት ድርጅት እንደማስተዳድር ታውቅ ነበር አንተ ግን የበፊቱን እነ ሰላምም ጋር ወደ ቤት ትመለስና ምን ነው ማየ ሲሏት በጣም ተናድቻለሁ ተው ተበሳጭቻለሁ ትልና ስራውም አልሆነልኝም እድሌ ጠመመብኝ ትልና ለነ ሰላም ትነግራቸዋለች። እነሱም ደግሞ አታስቢ ማየ ፈጣሪ ያለው ነው የሚሆነው ብላ ሀናም ታጽናናታለች። ምክንያቱም እሱ ድሮ እኔ ጋር ሲሰራ እንደነበር እኔ አሰርኩኝ እሱ ሰራተኛ በነበረ ሰዓት እሱን አስታውሶ እኔን ለመበቀል ይፈልጋል ብላ ትላታለች ማለት ነው። በድጋሚም ይቅርታ ጠይቆ ወደ እሷው እንዲሰራ አብረው እንዲሰሩ ቢጠይቃትም ወይዘሮ ሜላት በፍጹም ልሰራ አልችልም ከእናንተ ጋር ብላ እንግዲህ ወስና ተናግረው ሄዳለች ማለት ነው። እንደዚሁም ደግሞ ሰላም እንግዲህ የምላሴን ስራ እኔ ሰራዋለሁ ብላ ተቤት ወጣ ብትሄድም አንድ ሽማግሌ እንግዲህ ጫማዬን እንዳንቺው ቆንጆ አርገሽ ጥረጊልኝ ሲላት ተገለማምጣና መነቻሽካ ተሰርበዋለች ማለት ነው። እኮኔን ነው እንደዛ የምትለው ትለዋለች። እሱም ደግሞ ምን ችግር አለው ይሄ ስራሽ አይደለም እንዴ ልትሰሪ አይደለም እንዴ ብሎ እንደዚሁም ደግሞ እባክህን ዳረኝ እህት ተሆነች ብሎ ሲለው እኮ አንተ የተረተስክ ሽማግሌ ክብርህን እወቅ እኔ ላንተ አልገባም እንዴት ዳረኝ ብለህ ትላለህ ብሎ ሰላምንም ደግሞ ይቆጣታል። ቪዲዮን ከወደዳችሁት ላይክ ሸር ሰብስክራይብ አድርጉ። እንወዳችኋለን።